በደቡብ ኢትዮጵያ ክልል አሪዞን ተከስቶ የነበረውን የማርበርግ ቫይረስን ሙሉ በሙሉ ለመቆጣጠር የተደረገው ርብርብ በራሳችን አቅም ትልቅ ነገር መከወን እንደምንችል ማሳያ ነው ብለዋል የጤና ሚኒስትር ዶክተር መቅደስ ዳባም። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው ወረርሽኙን ለመቆጣጠር ከፍተኛ ጥረት ሲደረግ መቆየቱን በማመላከት እጅግ አስቸጋሪ በነበረ ሂደት ላይ ድርሻቸውን የተወጡ አካላትን አመስግነዋል። ማርበርግ ቫይረስ ሙሉ በሙሉ መቆጣጠር መቻሉን ለማብሰር የምስጋና ፕሮግራም በጂንካ ከተማ ተካሂዷል። ለአዲሱ ተፈራ ዘገባ ማሩ ሞላ። በጂንካ አጠቃላይ ሆስፒታል የጨቅላ ህጻናት ህክምና ባለሙያ የነበረችው ሲስተር ማርታ ማቲዮስ በአካባቢው የማርበርግ ቫይረስ በተከሰተበት ወቅት የህክምና አገልግሎት እየሰጠች ባለችበት ወቅት በቫይረሱ መያዟን ትናገራለች። በጣም አስከፊ ከሆነው ቫይረስ በተደረገው ርብርብ ነፃ መውጣቷን የምትናገረው ሲስተር ማርታ አሁን ጂንካና አካባቢው ከዚህ ወረርሽኝ ሙሉ በሙሉ ነፃ መሆን በመቻሉ ትልቅ ደስታ እንደተሰማትም ትናገራለች። ትንሿ ልጄ ማለት ነው ማሚ ስራ ዳለች ነው የምትለው። እኔ ወጥቼ እስኪ ድረስ 12 ቀን እዚህ ቆይቼ ቤት አገግሜ የወጣሁት ላይ ማሚ ከስራ መጣሽ አይደል ብላኝ ነው የተቀበለችው። እና እኔ ባልፍ ማሚ ስራ ቀረች ነው የምትለው እንጂ ሞታለች የሚለውን ጭንቅላቷ በፍጹም አይቀበልም ነበርና ያንን ጊዜ ያንን አስቀያሚ ያንን ጨለማ ለኔ ጨለማ ነበር። ማርበርግ ለኔ ጨለማ የሚታየኝ አንድ ጥሩ ስሜት የለም። አንተ ግን በማርበርግ ያየሁት መድኃኒቶች የሚደረግልኝ የትኛውም አይነት እርዳታ የተደረገልኝ ግን መጥፎ ስሜት ነው የሚሰማኝ። ምንም ደስ የሚል መድኃኒት ይሄደልኝ እንኳን መጥፎ ስሜት የሆነ ነገሩ ሲከተኝና ያወጣኛል። ለኛ በአጭር ጊዜ መገታቱ ለኛ ትልቅ ነገር ነው። በጣም ትልቅ ደስታ ነው። ለኢትዮጵያ ትልቅ የደስታ ቀን ነው። ዛሬ ጥር 23 ለኛ የደስታ ቀናችን ነው። እውነቴን ነው የምለው። እኔ ከማርበርግ ያገገምኩት አገግሚ የወጣሁት ቀን ለኔ የልደት ቀን ነው። ቫይረሱን መቆጣጠር መቻሉን በማብሰሪያና በምስጋና ፕሮግራም ላይ የተገኙት የኢፌድሪ ጤና ሚኒስትር ዶክተር መቅደስ ዳባ ባደረጉት ንግግር ለመጀመሪያ ጊዜ ቫይረሱ ከተለየበት ወቅት ጀምሮ መንግስትና የሕክምናው ዘርፍ በቁርጠኝነት በመስራታቸው በአጭር ጊዜ ውስጥ ቁጥጥር ስር መዋሉን ተናግረዋል። ከተማዋ በወረርሽኙ ስትጨነቅ ሁሉም ሰው ምን ላድርግ ብቻ ብሎ ማለት ሳይሆን በምን የኔን ድርሻ ልወጣ የሚል ስለነበረ ነው ዛሬን ማየት የቻልነው። ብዙ ሀገሮች ይሄ ወረርሽኝ በተከሰተበት ጊዜ መጀመሪያ የሚሆኑት ይሄንን ወረርሽኝ እንዳሳውቀው ምንድነው እንዴት ነው ህዝቡን ምነግረው ነበር። ነገር ግን መንግስት ቁርጠኝነት ስላለው ብሔራዊ ግብረ ኃይል በማስተባበር ይህ በሽታ የሄሞራጂክ ፊቨር ብለን ከለየንበት ሰዓት ጀምሮ የመተባበር የመለየት ቁርጠኝነት ማምጣታችን መንግስት ለህዝብ ማሳወቅ መንግስት ህዝብ ራሱን በሽታ መከላከል ይችላል የመፍትሄ አካል ይሆናል ብሎ በማለቱ ስለሆነ እንደዚህ ህዝቡ ታማኝ የሆኑ መረጃዎችን ቶሎ አድርሱ የሚል አመራር ስላለን እውነት በዚህ አጋጣሚ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ሁሉንም እጅግ አድርጌ ማመስገን እፈልጋለሁ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው አካባቢውን ከቫይረሱ ነፃ ለማድረግ በቅንጅት የተሰሩ ስራዎች በቀጣይ መሰል ችግሮች ሲያጋጥሙ ጥሩ ተሞክሮ ስለመሆናቸው በመጥቀስ ከብሔራዊ ግብረ ኃይሉ ጋር በቅንጅት የተሰራው ስራ ውጤት ማምጣቱን ገልጸዋል። የጤና ሚኒስቴር በመጀመሪያው ቀን ይህንን በሽታ መኖሩ ወይም መራገጡን ልክ እንዳወቁ ብሔራዊ ኮሚቴ አቋቁመው ብሔራዊ ግብረ ኃይሉ በየጊዜው መረጃ እየወሰደ በምን መንገድ እንቆጣጠር ሳይስፋፋ ከደቡብ ኢትዮጵያና ከሲዳማ ክልል ሳይስፋፋ እንዴት እንቆጣጠር የሚል ከችግሩ በላይ አስበው አቀናጅተው መርተው ሰብአዊ ቀውስም በብዛት ሳያስከትል በዓለም አጭር ጊዜ ውስጥ እንዲህ አይነት ወረርሽኝ በሽታ ለመቆጣጠር ትምህርት ሊወሰድ የሚችል ተግባር የፈጸመው የጤና ሚኒስቴር ግብረ ኃይል ይህን ግብረ ኃይል ደግሞ እየመሩ የነበሩት ክብርት ዶክተር መቅደስ ዳባ እዚሁ በእናንተ ፊት ቆሜም ላመስግን ብለው እዚሁ ስለተገኙ በድጋሚ እንኳን ደስ አሎት እንኳን ደህና መጣችሁ። ሰፊውን የሕክምና አገልግሎት በሰጠው ጂንካ አጠቃላይ ሆስፒታል ህብረተሰቡን ከወረርሽኙ ለማትረፍ ሲታገሉ ከነበሩ ባለሙያዎች ውስጥ የሁለቱ ህይወት ያለፈ ሲሆን እነዚህን ለመዘከርም የመታሰቢያ ሐውልት መሰራቱ ተገልጿል። ከዚህ ወረርሽኝ እንደ ዞን የተማርነው የህዝብ ተሳትፎ የአመራር ቅንጅትና የጤና ባለሙያዎች ያልተገደበ ትጋት ካለ በአጭር ጊዜ ውስጥ
ወረርሽኝን መቆጣጠር እንደሚቻል ነው። የማርበርግ ቫይረስ በሽታ ወረርሽኝን በዚህ አይነት ቅንጅት መቆጣጠር የቻልንበት ትልቅ ተሞክሮ ለወደፊትም ለሌሎች የጤና ቀውሶቻችንን መጠቀም እንችላለን። ይሄ በሽታ ሲከሰት እንዲሁ ሌላ የአካባቢው ሕዝብ ብቻ ወይም ከአካባቢው ሰው ብቻ አይደለም የሞተው። ፊት ለፊት የትኛውንም በሽታ ሲመጣ ህብረተሰቡን የመጠበቅ ኃላፊነት ያለባቸው ጤና ባለሙያዎቻችን ከፊት ለፊት የተሰለፉ ባለሙያዎችን ያጣንበትም ጊዜ ነበር። አንድ ሐኪምና ጠቅላላ ሐኪም ማለት ነው። አንድ ጠቅላላ ሐኪምና አንድ ነርስ ባለሙያ ከሆስፒታላችን አተናል ማለት ነው። ለነሱ ቢያንስ እነሱን ለማስታወስ የሚሆን ባለሙያዎች ምን ያህል እንዲህ አይነት ነገሮች ሲከሰቱ ህዝባቸውን ለመጠበቅ ዋጋ እንደሚከፍሉ የሚያሳይና ለማስታወስ የሚሆን ነገር ነውና እዚህ የተሰራ ያለው በጣም ደስ ብሎናል። መሰል የቫይረስ ወረርሽኝ ሲከሰት ከፍተኛ ጉዳት ሳያደርስ ለመቆጣጠርና ቀድሞ ለመከላከል ሁሉም በአካባቢው ዝግጁና ንቁ መሆን አለበትም ተብሏል። የክልሉ ፕላንና ልማት ቢሮ በካፒታል በጀት የሚሰሩ ፕሮጀክቶችን ከመከታተል ባለፈ የውጭ ምንዛሬ በሚያስገኙ ዘርፎችን በርካታ ዜጎችን ተጠቃሚ እያደረገ እንደሚገኝ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ተናገሩ። ቢሮው በተለያዩ አገልግሎት ሰጪ ተቋማት የዲጂታል ስርዓት ዝርጋታ በመከታተል የዜጎችን እንግልት በሚያቃለሉ ዘርፎችም አትኩሮ እንደሚሰራ ተገልጿል። የክልሉ ፕላንና ልማት ቢሮ የበጀት ዓመቱ የመጀመሪያ አጋማሽ እቅድ አፈጻጸምና የቀጣይ ትኩረት አቅጣጫዎች ላይ በወላይታ ሶዶ ከተማ መክሯል። ሰናይት አብርሃም በክልሉ ሴክተር መስሪያ ቤቶች የእቅድና ትግበራ ክትትልና ግምገማ የማካሄድ እንዲሁም ዘላቂ የሰው ኃይል ማልማት ስርዓትን ለማጠናከርም እየሰራ ያለው የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ በካፒታል በጀት የሚሰሩ ስራዎችን በጥናት በማስደገፍ ሲከታተል መቆየቱን የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ ተናግረዋል። የሀብት ክፍፍልን የእድገት ደረጃን የሚመጥኑ ስራዎችን ጠለቅ ባለ በባለሙያ ጥናት በማስደረግ ቢሮ በመምራት ለውሳኔ ሰጪ አቅርቦ ያስተችበት ግብዓት የተገኘበት መሆኑ ትልቅ ስራ መሆኑ ይህንም ተከትሎ የክልሉ አርጂዲፒ ወይም የክልሉ ምጣኔ ሀብት ግምት ምን ደረጃ ላይ እንዳለ ምን አይነት አስተዋጽኦ እያደረገ እንዳለ ለ5 ዓመት ውስጥ የክልሉ መንግስት ወደ 18.2 ቢሊዮን ብር መድቦ ወደ 413 የካፒታል ፕሮጀክቶች ተጠናቀው ለህዝቡ አገልግሎት ስለመስጠታቸው በመረጃ አደራጅተው ግብዓት አድርገው ማቅረባቸው ይሄ በመረጃ የሚመራ በክልሉ የሚሰሩ የልማት ስራዎች በበጀት ተደግፎ በተያዘለት ጊዜ ገደብ እንዲጠናቀቅና ለህዝቡ አገልግሎት እንዲሰጥ ክትትል የሚያደርገው ቢሮ ባለፉት 5 ዓመታት 18 ቢሊዮን ብር የሚገመቱ ፕሮጀክቶችን በመከታተል አገልግሎት እንዲሰጡ መደረጉን የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፍቃደ ስላስ ቤዛ ተናግረዋል። በየዓመቱ የሚቀርቡ የልማት ፕሮጀክቶችን ለይቶ በበጀት ተደግፈው እንዲተገበሩ የመከታተል ጉዳይ አለ። ይህንን ሁሉ እንግዲህ ለይተን በመምራት የህብረተሰቡን ተጠቃሚነት ለማረጋገጥ ጥረት እያደረግን ነው። በርካታ መንገዶች እየተመረቁ ነው። የትምህርት ተቋማት፣ ንጹህ የመጠጥ ውሃ ተቋማት በቅርቡም የሚመረቁ በርካታ አሉ። በተለያየ ሴክተር ያሉ ከድህነት ቅነሳ ጋር የተያዙ ማለት ነው። እነዚህን ሞኒተር አድርጎ ያሉበትን ደረጃ ክትትል አድርጎ ሪፖርት የማቅረብ ኃላፊነት የመስሪያ ቤታችን ነው። በክልሉ ያሉ ሴክተር መስሪያ ቤቶች እቅዱንና ክንውኑን በዲጂታል መንገድ እንዲመራ የማድረግና የውጭ ምንዛሬ ሊያስገኝ የሚችል ምርትን በአግባቡ በመስራት ዜጎችን ተጠቃሚ ማድረግ ይገባል ተብሏል። የግብርና ምርቱ በተለይ ከኤክስፖርተብል ከመሆኑ ምርቶች ይልቅ በስራ ስር ምርት ላይ ከፍተኛ የሆነ ፕሮዳክት ወይም ምርት እንዳለ ጥናቱ አመላክቷል። ስለዚህ ይህንን እዚህ ሴክተር ላይ አሁን የምትሳተፉ አካላት ጥናቱን በመጠቀም በተለይ የውጭ ምንዛሬ ማምጣት የሚችሉ ክልላችን ለአገራዊ ኢኮኖሚ ኮንትሪቢዩት ማድረግ የሚችል እኛም ደግሞ ከሱ የምንጠቀምና የዜጎች ሕይወት የሚቀየርበት ሁኔታ እንድንሰራ ይሄ ጥናቱ በጣም ትልቅ አመላካች የሆነ ጥናት ነው። የዲጂታል ፕላኒንግ እና ሪፖርቲንግ ሲስተም ኢስታብሊሽ የማድረግ ስራ በጣም ክሪቲካል ነው። ከ2 ወር በኋላ ወደ ናሽናል ሲስተሙ መግባት ካልቻለን ከሜዳ ውጭ ነው የምንደረገው። ይሄን ለማድረግ የሚያስችለን በቂ የሰው ኃይል አለን።
ቴክኖሎጂውን በእጅ አለ። ስለዚህ ቢያንስ በክልል ደረጃ ይህንን ማድረግ ስላለብን ሁሉም ቢሮዎች ወደዚህ ሲስተም መግባት አለባቸው፣ ሁሉም ሴክተሮች ማለት ነው። በወላይታ ሶዶ ከተማ ፕላንና ልማት ቢሮ ባካሄደው የ2018 ዓመተ ምህረት የመጀመሪያ አጋማሽ ዓመት እቅድ አፈጻጸምና የቀጣይ ትኩረት አቅጣጫዎች ውይይት ላይ የተገኙ በበኩላቸው የየሴክተር መስሪያ ቤቶች እቅድ አፈጻጸም ዲጂታላይዝ በሆነ መንገድ መዘጋጀቱ ሳይሰራ ተሰርቷል ተብሎ የሚቀርበውን ሪፖርት ይገታል ተብሏል። ዲጂታል ፕላኒንግ ጋር በተያያዘ የቀረበው ስራ ተቋሞቻችን ከስንፍና ያስወግድልናል ነው። አሁን መስሎ ማለፍ ሸፍኖ ማለፍ በዚህ ደረጃ ላይ ነን ብሎ ሪፖርት አሳምሮ መሄድ ከዚህ በኋላ የሚቻል አይመስለኝም። እኔ የክልሎቹን ፕላን ሌሎች ክልሎች የፕላን ቢሮዎች ያሉበትን ይዞታ አላቅም እንጂ ከፌደራል ፕላን ሚኒስቴር አንጻር ያለው አገራዊ ዝግጅት በጣም ጠንካራ ነው፣ ተጠናክሮ መሄድ አለበት። ይሄም ደግሞ ዲጂታላይዝድ መደረግ አለበት። ስንፍናችንን ለማስወገድ ተቋሞቻችን መፈተሽ አለብን። አሁን 61 ግብ ያለው ቢሮ አይቻለሁ። ቅድም KPI 61 ያለው አይቻለሁ። ፕሮጀክቶች ለምሳሌ በ2018 4430 ፕሮጀክት ቀርቦ 105 ነው የጸደቀው። 430ውም አስፈላጊ አይደለም ተብሎ አይደለም ያለው የበጀት ውስንነት ነው እንድንገድብ ያደረገን። እነዚህ ፕሮጀክቶች ለህዝቦቻችን በቅርበት አገልግሎት የሚሰጡ መሰረተ ልማቶች ኢንፍራስትራክቸሮች ናቸውና ረቨኒው ላይ በጣም መፍጠን አለብን። ተጨማሪ ሀብት ላይ ታክስ ቤዝ ላይ መሬት እንበለው መንገድ እንበለው እኛ አሁን እንደ ተቋም በተለይ እንደ ኢንቨስትመንት ኮሚሽን የምንቸገረው ምን ያህል እንዳለሙ ምን ያህል እንዳስቀሩ አናውቅም። አሁን ይሄ በዲጂታል ሲስተም ተደግፎ ይሄንን ቀጥተኛ መረጃ የማግኘት እድል ካገኘን በጣም ደስ የሚል ነው። ይሄ በጣም ተጠናክሮ መሄድ አለበት። እንደ ተቋም የምንቸገራቸው ስራዎች ስላሉ ማለት ነው። ነዋሪዎችን ለተጓዳኝ በሽታዎች እየዳረገ የሚገኘውን የበሌ አዋሳ ከተማ የንጹህ መጠጥ ውሃ ችግር ትኩረት እንደሚሻ የከተማ ምክር ቤት አባላት ጠየቁ። የንጹህ መጠጥ ውሃን ጨምሮ ሌሎች የምክር ቤት አባላት የሚያነሷቸው መሰረታዊ የህዝብ ጥያቄዎችን በአጭር ጊዜ ለመመለስ እየተሰራ እንደሚገኝ የከተማው አስተዳደር ገልጿል። የበሌ አዋሳ ከተማ ምክር ቤት አንደኛ ዙር አራተኛ የሥራ ዘመን ሁለተኛ መደበኛ ጉባኤ አካሂዷል። ሂሩት የምሩ ጉባኤውን ተከታትለዋለች። ዝርዝሩን እንደሚከተለው ታቀርበዋለች። የበሌ አዋሳ ከተማ ምክር ቤት ባካሄደው አንደኛ ዙር አራተኛ የሥራ ዘመን ሁለተኛ መደበኛ ጉባኤ የ6 ወር አፈጻጸም የተገመገመ ሲሆን በከተማው የተሰሩ ስራዎች ቀጣይነት እንዲኖራቸው የምክር ቤት አባላት በመልካም ጎን አንስተው የሚስተዋሉ የመልካም አስተዳደር ችግሮች በተለይም የብዙዎችን ኢኮኖሚ እያናጋ የሚገኘው የትራንስፖርት ጭማሪ ጉዳይ በዋናነት ተዳሰዋል። ሶዶ ለራሱ ደርሶ ለቤተሰብ ሌላ ስራ የሚሰራም ሰው ለችግሩ ብሎ 150-300 ብር ደርሶ መልስ ነው የሚከፍለው። ለምንድን ነው ከንግድ ኢንዱስትሪ አጽፈው ከዚህም ከማዳያ ነዳጅ እስከወሰዱ ድረስ ክትትሉ ይቀራል። ትምህርት ቤቶችም ተማሪዎች ላይ የሚሰሩ ስራዎች የክትትሉ ቁጥጥሩ መጠናከር አለበት። ተማሪ ወላጅ ህብረተሰቡ ትምህርት ቤትን ደግፎ ተማሪዎችም ደግሞ በትክክል ይማራሉ አይማሩ የወላጆችም ክትትል የመምህራንም ራሱን ብቁ አድርጎ ከማቅረብ ይሄ ሁሉ ያው ውጤት መጨረሻ ላይ ውጤቱ ስለሚታይ ለውጤት ያው ሁሉም ሰው እጅ ለእጅ ተያይዘው ቢሰሩ ለውጥ ይመጣል ብለን ያው እኛ ምክር ቤት አባል ለማንሳት የቻልነው። ከብት ሕክምና እጥረት አለ ብለን አሁንም አስረድተናል። የባለሙያ እጥረት ስፔሻል ባለሙያ እጥረት በዚህ በከተማ አለ። ደግሞ ለዛም ምንድነው ሲቪል ሰርቪስ ጋር ባጃጅ እንትን አለውም እኮ የባለሙያ የሚመደብበት ኮድ አልተያዘም የሚል ሀሳብ ተነስቷል። ግን መንግስት ከላይም ሀሳብ አድርጎ ባለሙያ ስፔሻል ባለሙያ አይደለም ከፍት ባታሳር ዘመናዊ ከፍት ዲቃላል ለማድረግም ባለሙያ ነው የለም። አዳዲስ ውስጥ ለውስጥ መንገድ ከፈታዎችን ጨምሮ የተለያዩ የመሰረተ ልማቶች ዝርጋታ በትኩረት ሊሰራ እንደሚገባም የበሌ አዋሳ ምክር ቤት አባላት ጠይቀዋል። ባለፈው ጊዜ በክልል ድጋፍ ነው ዲማይ ወንዝ የዚህ ከተማ ነው የሚያቀፈው ከተማ ተሸጋሪ እንትን ነው እና ድልድዩ ጥሩ ነው ተገንብቶ ረጅም ጊዜ የወሰደበት ከ5-6 ዓመት በላይ የፈጀበት ይሁን እንጂ አልቆ ለምረቃም በቅቷል። ይብቃ እንጂ በእለቱ ምናነሳቸው ብዙ ነገሮች አሉ። ግን ባለስልጣኑ ምረቃ ላይ ተገኝቶ ሌላ ቦታ እንደዚህ ቀጠሮ ስለነበራቸው በችኮላ ሄዱ። ይሄዱ እንጂ አራቱም ዊንግ ሙሌት አልተደረገም።
4ቱም ዊንግ አልተደረገም። ግን በወረዳ አቅም ታቅዶ የሚሰራ አይደለም። ለምንድነው ኮንትራክተሩ አብሮ ያ ምረቃ ሲደረግ አብሮ ያንን ጨርሶ ማስረከብ ነበረበት። ግን አሁን ከዚህ በኋላ ተጠያቂው ማን ነው? ክልሉን እንጠይቅ ወይስ ዞኑን እንጠይቅ የሚለውን ምክር ቤቱ እንደ ጥያቄ አንስቷል። አምቡላንስ አጠቃቀም እንዴት ነው? አምቡላንስ እናት እንዳትሞት ልጅ እንዳይሞት ለወላዶች የተፈቀደ ነው። ግን ይህን በአግባቡ ትጠቀማላችሁ ብለው አንስተው አው ምንም ችግር የለም በየጊዜው ጎማ ተገዝቶ ነዳጅ ሁሉም ነገር ታስተካክለን ነው የምንጠብቀው። ስለዚህ እዚህ ላይ ችግር የለም። ይሄም ችግር እንዳይፈጠር የቁጥጥር ስራ እንዲጠናከር ሆስፒታልም ደግሞ የአጥር ግንባታም የቀረ አለ የሚባለው ይሄም ተገንብቶ ሆስፒታሉ መድኃኒት ማህበረሰብ የሚቀርብ መድኃኒት አለ። ይሄ ቤቱ ተሰርቶ ዝም ብሎ ከሚቀመጥ መድኃኒት ተገዝቶ ለህዝቡ በቅናሽ ዋጋ የሚቀርብበት ሁኔታ ቢፈጠር የመልካም አስተዳደር ችግሮችን ለመቅረፍና ሌሎች የህዝብ ጥያቄዎችን ምላሽ እንዲያገኙ እየተሰራ መሆኑን የተናገሩት የከተማው ዋና አፈ ጉባኤ አቶ ገደቦ ኡሬ በምክር ቤት አባላት ከመልካም አስተዳደር ጥያቄዎችና ከመሰረተ ልማት አንጻር ሲነሱ የነበሩ ጉዳዮችን ለመቅረፍ ሂደት ላይ ያሉ ስራዎች እንዳሉም ነው የጠቆሙት። በረጅም ጊዜ በመካከለኛ ጊዜና በአጭር ጊዜ ተብሎ የታቀዱ ስራዎች አሉ። እነዚህን ደግሞ እየደረስን በአጭር ጊዜ ሊፈጸሙ የሚገቡ የትኞች ናቸው፣ በመካከለኛ ጊዜ የትኞች ናቸው፣ እንደገና ደግሞ በረጅም ጊዜ የሚፈጸሙ የትኞች ናቸው። ያንንም ደግሞ በከተማው አቅም የሚፈጸም፣ በዞን አቅም የሚፈጸም፣ በክልል አቅም የሚፈጸም ከዛም አልፎ ደግሞ በፌደራል ደረጃም የሚፈጸሙ የትኞች ናቸው የሚለውን ለይተን እቅድ ይዘን ያው እየፈጸምን የመጣንባቸው ጉዳዮች አሉ። ያንን ደግሞ ምክር ቤቱ ሁሌ ጉባኤ በሚያደርግበት ጊዜ የሚያነሳቸውን ጥያቄዎች አጠናቅረን ለካንተባ ሰጥተን ከዛ የተፈጸሙ ስንቱ ነው ያልተፈጸመው የትኛው ነው የሚለውን እየሰራን የመጣንበት አግባብ ነው ያለው። ከምክር ቤቱ አባላት እንደ ክፍተት የተነሱ የመልካም አስተዳደር ችግሮችን ለመፍታት በትኩረት እየተሰራ ነው ያሉት የከተማው ከንቲባ ዶክተር አባይነህ ሀጫ በቀጣይ የተሻለ ውጤት ለማስመዝገብ እንሰራለን ብለዋል። ነበረን 31% የውሃ ሽፋንን አትልስ እንኳን እንደ ከተማ ባለን አቅም 50% ማድረስ አንችልም ወይ በሚል እኛም ልዩ ኢኒሺቲቭ ይዘን ትልቁን ሪዘርቨር ለመገንባት ካለው ነጋዴም ማህበረሰብም ከህዝብን አሳትፈን ይሄን እስከ 1-2 ወር ልዩ ንቅናቄ አድርገን ለመገንባት ያቀናው አለ። እንደ ከተማችን ከዞንም ጭምር የተሰጠን 8 መኪና ብቻ ነው ለአንድ ቀን። ከዛ በላይ ስምርት ነው ያለነው። እኛ ዞንም በዳብዳቤም ጠይቀናልና እንደ በላይ ሐዋሳ ከተማ ተጨማሪ ስምርት ያስፈልገናል። ከኛ አትልስ ከ12 እና በላይ መኪና ለአንድ ቀን በስምርት ነው። ይሄን የራሳቸው ግዴታ ከተወጡ በኋላ 8 እኛ በከተማችን ከጨረስን ሌላ 50% በተለያዩ ነገር የሚሉበት ስራ ስላለ ቀጣይ ግን ዞን መንግስት በተለይ የመንገድና ትራንስፖርት ለዚህ ጉዳይ ተጨማሪ ለኛ መኪና በተለይ ስምርት መኪና ቢያመቻችልን፣ በአጠቃላይ ግን ይሄን ጉዳይ በባለቤትነት የኛ የመንገድ ትራንስፖርት ከደህንነት በተለይ ከመንገድ ደህንነት ጋራ ተናበን ተቀናይተን የምንሰራው ይሆናል። ጉባኤው በቀጣይ በሚሰሩ የልማት ስራዎች ዙሪያ የጋራ ውሳኔ ላይ በመድረስና የተለያዩ ሴክተሮችን የሚመሩ የስራ ኃላፊዎችን ሹመት በማጽደቅ ተጠናቋል። የሻንቶ ከተማ ማህበረሰብ የረጅም ዓመታት ጥያቄ የሆኑ መሰረተ ልማቶችን ተደራሽ በማድረግ ለነዋሪዎች ምቹ አካባቢ ለመፍጠር አበክሮ መስራት እንደሚገባ የከተማ ምክር ቤት አባላት አሳሰቡም። የከተማይቱን ሁለንተናዊ እድገት ለማረጋገጥ በተጀመሩ በተለያዩ የልማት ስራዎች ህብረተሰቡ ሲያደርግ የነበረውን ተሳትፎ እንዲያጠናክር የከተማዋ ከንቲባ አቶ ፈቃዱ ኡፋይሳ ጥሪ አስተላልፈዋል። የሻንቶ ከተማ ምክር ቤት ያካሄደውን 4ኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ ውሎ የተከታተለው ሪፖርተራችን አቤነዘር አበራ ነው። የምክር ቤት አባላት በጉባኤው አዲስ የከተማ አስተዳደር በሆነችው ሻንቶ ከተማ የመሰረተ ልማት ተደራሽነት በማረጋገጥ ለነዋሪዎች ምቹ ከተማ ለመፍጠር የከተማ አስተዳደሩ አበክሮ ሊሰራ እንደሚገባ በመጠቆም በመንግስት ተቋማት የሚሰጡ አገልግሎቶች መሻሻል እንደሚያስፈልጋቸውም አንስተዋል። ህዝቡ መብራት ይፈልጋል። በተለይ ረጅም ርቀት በሽቦ ተስቦ መሄድ ለህዝቡም በጣም ስጋት ስላለ እንደ ሻንቶ ከተማ ዙሪያ ገባ ያለው ህዝብ በሙሉ አሁን ፖል እየዘረጋ ነው። አሁንም ጥያቄ ያቀርባሉ። መብራት ኃይል እየመጣ እየገመተ ነው ያለው። ስለዚህ ከተማ አስተዳደሩም አሁን ለትራንስፎርመር መግዣ ብር ከፍሏል። መንግስት ሰራተኛም ቢሆን ስልጠና መስጠት አለበት። ብር ጨምር ያለው ማለት ብቻ ሳይሆን ገብተ ስራ ማን ነው ስራ ሰተ የገባው የመስሪያ ቤቱ ማን ነው ኃላፊው ብቻ ሳይሆን ሰው ሀብቱ መፈረሚያ ፊት ላይ አስቀምጦ
በስነ ስርዓት ነው መጥቶ የፈረመው ማለት አለበት። መፈረሚያም የለም። የሳምንቱን ዝም ብሎ ይፈርማል። ይሄ ትክክል አይደለም። የከተማዋ ከንቲባ አቶ ፈቃዱ ፋይሳ በበኩላቸው የከተማይቱ ነዋሪዎች የሚያነሱትን የመብራት አገልግሎት ተደራሽነት ለማስፋት ታቅዶ እየተሰራ መሆኑን ገልጸው በአገልግሎት ሰጪ ተቋማት የሚስተዋሉ ውስንነቶችን ለመቅረፍ እየተሰራ መሆኑን አረጋግጠዋል። አብዛኛው ፖል በህብረተሰብ ተሳትፎ ነው የመጣው። ኦልሞስት ከ300 ፖል በላይ ነው የመጣው። ይህ ፖል ከመጣ ደግሞ ኃይል ያስፈልጋል። ኃይል የሚያስፈልገው 150 እስከ 200 ኬቢ ለማምጣት እቅድ ይዘን እየተንቀሳቀስን ነው ያለነው። የ50 ኬቢውን ገንዘብ ከፍለናል። በአስተሳሰብ ላይ ሰርተን የህብረተሰብን ማገልገል አለባችሁ፣ የእናንተ ቤተሰብ ነው፣ ከነሱ ነው የተወለዳችሁ፣ ስለዚህ እነሱም በእንክብካቤ ማገልገል አለባቸው የሚለው በጋራ ተነጋግረን ለውጦቹ አሉ፣ ስለነቀል ግን አይደሉም። ስቲል ያው ስራ የሚፈልጉ አሉ፣ ውይይት የሚፈልጉ አሉ፣ ጉድለቶች አሉ። ከመድኃኒት ጋር ተያይዞ ያሉ ጉድለቶች፣ ሰውን በእንክብካቤ ከመያዝ አንጻርም ያሉ ጉድለቶች አሉ። ስለዚህ በፍቅር ከመያዝ አንጻር፣ በእንክብካቤ ከመያዝ አንጻር ትልቅ ጉድለት አሁንም አለ ብለን በከተማዋ ትምህርት በሚማሩበት እድሜ ትምህርታቸውን አቋርጠው ወደ ውጭ ሀገር የሚሄዱ ወጣቶች መበራከት በአካባቢው የተማረ ዜጋ ለማፍራት አዳጋች መሆኑን የሚናገሩት የምክር ቤት አባላት ይህንን ችግር ለመፍታት የሚመለከታቸው አካላት ሊረባረቡ እንደሚገባ አስረድተዋል። ወንዶች ደቡብ አፍሪካ፣ ዱባይ ለመድ ነው የሄደችውን ለማግባት ነው። ሴቶችም እኔም ዱባይ ሄዳለሁ፣ ቤሩት ሄዳለሁ፣ ውጭ ሀገር ሄዳለሁ። ከ8ኛ በላይ መማር እንደውም ክፍል መሄድ አይፈልጉም። አሁን ችግሩ እዛ ላይ ነው። ገንዘብ ለመፈለግ ብቻ ነው ሰው እየሰራ ያለው። እኛ ያንን ሀቅ ብንሸፍን ጥሩ አይደለም። ይሄ ከባድ ስልጠና መሰጠት አለበት። ሰው ዝም ሰርቶ ማግኘት መከበር ሲችል ለአሽከርነት ሌላ ሀገር ለመሄድ ነው የሚፈልገው። አንድ ልጅቷ ሄዳ እዛ ላይ አንድ ሰውዬ ወይ አንድ ሴትዮዋ አሽከር ሆና እዛ ቤት ትሰራለች። እዚህ ጋር ያለው ጠባቂ ሆኖ ነው ያቺን እሷ የምትልከውን ብር ለመሙላት እየጠበቀ ነው ያለው። በተለይ በከተማው እየተንሰራፋ የመጣውን አስገድደው መድፈርና ሴቶች ያለ ዕድሜ እንዲያገቡ የሚደረገውን ህገወጥ ጠለፋ ለማስቆም መንግስት የሚያደርገውን ጥረት ህብረተሰቡም ሊደግፍ እንደሚገባ የምክር ቤት አባላት አንስተዋል። ከዚህ ከመደፈር ጋር ተያይዞ ፍርድ ቤት ቀርቦ ሂደት ላይ ያሉ ነገሮች አሉ። እኛም እየተከታተልን ነው። በአስቸኳይ ተገቢ እርምጃ ሊወሰድ ይገባል። ጸጥታ አካላትም ፖሊስም ተከታትሎ ይህን ጉዳይ እስከ ማስቀረት ድረስ ተገቢውን እርምጃ ሊወስዱ ይገባል የሚል እምነት ነው ያለኝ። ፓስፖርት አውሳለች የምትባለውን ልጅ ደፍሮ ጠልፎ መውሰድ ይፈልጋል። ይሄ ሁሉ መቅረት አለበት። ሰው እዚህ ሰርቼስ የአካባቢውን ባህል ወግ ተምሬ ማድረግ አለብኝ ማለት የሚለውን ማሰብ አለበት። በሴቶች ላይ የሚደርሱ ጾታዊና የተለያዩ ጥቃቶችን ለመከላከል የከተማ አስተዳደሩ ከጸጥታ ኃይሎችና ጉዳዩ ከሚመለከታቸው የህግ አካላት ጋር እየሰራ እንደሚገኝም ተመላክቷል። ወደ ዱባይ አካባቢ የሚሄዱ ልጆች አሉ። ልጆች በተለይ የፓስፖርት በእጃቸው ከያዙ ፈላጊ ብዙ ነው የሚሆነው። ስለዚህ ያን ፍላጎትን ለማሳካት ፍቃደኛ ኢብን ባትሆን ጠልፎ ለመውሰድ የሚደረግ ጥረት አለ። ከዛ ባለፈ ደግሞ እድሜ ያልደረሳቸው ልጆችን የመድፈር ሁኔታ አለ። ይህን ለማረም ከፖሊስ ጋር ከፍርድ ቤት ጋር ከጸጥታ መዋቅር በጋራ በመሆን መጀመሪያ ግንዛቤ መፍጠር ነው። ፈጽሞ የተገኙትን ደግሞ ለህግ ማቅረብ ነው። እንደኛ ከተማ አንድ ልጅ የ7 ዓመት ህፃንን የደፈረውን 22 ዓመት የህግ ውሳኔ እንዲሰጥ ተደርጓል። ከዛ ባለፈ አሁንም ቢሆን የዛ አይነት አስተሳሰብ ያላቸውን ሰዎች አካባቢውን ለይቶ ቀድሞ የማስገንዘብ ለዛ የሚሆነው ደግሞ ከአካባቢ ማህበረሰብ ጋር ንግግር እያደረግን ውይይት እያደረግን ነው። የምክር ቤቱ ምክትል አፈ ጉባኤ አቶ አማኑኤል አጃ የህዝቡን ሁለንተናዊ ተጠቃሚነት በሚያረጋግጥ መልክ በቀጣይ እንደሚሰራም ተናግረዋል። ህዝብ ጥያቄ ያው እንግዲህ የሚቆም አይደለም። ዛሬም ነገም ተነገ ወዲያም የሚቀጥል ነው። እንደየፍላጎታቸው የህዝብ ያው እንግዲህ መድረክ ማመቻቸትና ከሰማነ በኋላ ያው እንግዲህ የመፍታት ስራ የሚመለከተው አካል ጋር መነጋገርና አቅጣጫ ማስያዝ ዋናው ታርጌታችን።